አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ፋጢማ ቢንት ሙሐመድ ረዲየላሁ ዐንሃ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ፋጢማ ሲናገሩ ፋጢማን ያስደሰተ አላህን እንዳስደሰተ ነው፣ እሷን ያስቆጣ አላህን እንዳስቆጣ ነው ብለውላታል። ይህች ታላቋ ፋጢማ ማን ናት? የሙሐመድና የኸዲጃ አምስተኛ ልጅ የሆነችው ፋጢማ አባቷ ከሁሉም ነገር ተለይተው ወደ መካ ተራራ ለመዝለቅ ስለ ፍጥረተ ዓለሙ ማንሰላሰልና ማስተንተን በጀመሩበት ወቅት ተወለደች። ይህ ጊዜ ታላቅ እህቷ ዘይነብ አልዓስ ኢብኑ አራቢዕ የተባለ ግለሰብ ከማግባቷ እንዲሁም ሩቅያና ኡሙ ኩልሱም ደግሞ የአባቷ አጎት የሆነውን የአቡልሃብ ልጆች ከማግባታቸው ቀደም ይላል። ትንሿ ፋጢማ እህቶቿ አንዷ ከሌላዋ በመከተል ከባሎቻቸው ጋር ለመኖር ቤታቸውን እየለቀቁ ሲሄዱ ገና ጨቅላ ነበረች። የትዳር ትርጉሙና እህቶቿ ለምን ቤታቸውን እየለቀቁ እንደሚሄዱ የሚገባት ነገር አልነበረም። ብቻ እህቶቿን በእጅጉ ተወዳቸው ስለነበር ሲለያት ሐዘንና ብቸኝነት ተሰማት። ፋጢማ ረዲየላሁ ዐንሃ እህቶቿን በጋብቻ ምክንያት ቢለያትም በቤት ውስጥ ፍጹም ብቸኛ አልነበረችም። የአሚና ደንገጡር የነበረችውና ነብዩን ከውልደታቸው ጀምሮ ተንከባከባቸው የነበረችው አሳዳጊ እናታቸው በረካ ዘይድ ኢብኑ ሐሪስና ትንሹ የአቡ ጣሊብ ልጅ አሊ የአባቷ የሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ በመሆን አብረዋት ይኖሩ ነበር። ከሁሉም በላይ እመት ኸዲጃ ከእርሷ አልተለየችም። ፋጢማ የእናቷንና የበረካን እንክብካቤ አልተለያትም። በ2 ዓመት እድሜ ይበልጥ የነበረው ያጎቷ ልጅ አሊ በጨቅላነቱ በሞተው በወንድሟ ባልቃሲም ምትክ ወንድሟ ሆኗታል። ፋጢማ በአስተዋይነቷ ድንቅና ከእድሜዋ በላይ የምትገመት ልጅ ነበረች። የነብዩ ተልእኮ የተጀመረው የኢስላምን መልእክት ለቤተሰቦቻቸው በማስተዋወቅና መላው የቤተሰብ አባል አላህን ብቻ እንዲገዛ በማስተማር ሲሆን በዚህ ምክንያት ፋጢማ ገና የ5 ዓመት ልጅ እንደነበረች የአባቷ ነብይነት ወሬ ከቤት ሰማች። የጥንካሬና የርህራሄ ተምሳሌት የነበረችው እናቷ ኸዲጃም የአባቷን ተግባር በተመለከተ በሚገባ አስረድታታለች። ከዚያ ጊዜ ጀምሮ ትንሿ ፋጢማ ከአባቷ ጋር የነበራት ቀረቤታ የበለጠ እየተጠናከረ ለእርሳቸው የነበራት ፍቅርም እየጨመረ መጣ። በተዘዋወሩባቸው የመካ መንደሮች ዘውትር ከጎናቸው ጠፍታ አታውቅም። ካባን አብራቸው ጎብኝታለች። እንዲሁም ቀደምት ሙስሊሞች በድብቅ ከነብዩ እየተገናኙ ለኢስላም ተልእኮ መሳካት ቁርኝነታቸውንና አጋርነታቸውን በቃል ኪዳን ሲገልጹ በስፍራው ተገኝታለች። በአንድ ወቅት ገና 10 ዓመት እንኳን ሳይሞላት አባቷን ተከትላ ወደ መስጂድ አልሐራም ወይንም ካዕባ ሄደች። በዚያም አባቷ ሂጅር በተባለ ስፍራ ላይ በመቆም ወደ ካዕባ ዞረው ጸሎት ሲያደርጉ ከጎናቸው ቆመች። የነብዩ ግንባር ቀደም ጠላት የሆኑት የቁረይሽ ጉግማንጉጎች በእርሳቸው ላይ ጥቃት ለመፈጸም በቦታው ተሰባሰቡ። ከእነርሱም መካከል አቡ ጃህል ኢብኑ ሂሽም፣ ዑቅበት ኢብኑ አቢ ሙዓይጥ፣ ኡመያ ኢብኑ ኸለፋና እንዲሁም ሸይባና ዑትባ ይገኙበታል። እነዚህ ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ ጥቃት ለማድረስ ወደ እርሳቸው ተጠጉ። ተንኮሉንም ሲያስተባብር የነበረው አቡ ጃህል ወዳጆቹን ማናችሁ ናችሁ የግመል አንጀት አምጥታችሁ በመሐመድ ላይ የምትጥሉት ሲል ጠየቀ። በተንኮለኝነቱ ይታወቅ የነበረው ዑቅባ ኢብኑ አቢ ሙዓይጥ ጥያቄውን ፈጥኖ በመቀበል ጸያፍ የሆነውን ስራ ለመተግበር አንጀት ፍለጋ ተፈተለከ። ሽታው አፍንጫን የሚጠብስ ቆሻሻ በማምጣት ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ በነበሩበት ጊዜ በላያቸው ላይ ወረወሩ። የነብዩ ተከታይ ባልደረባ የነበረው አብዱላህ ኢብኑ መስዑድ በቦታው ቢኖርም በእነኚህ የከተማይቱ ሹማምንት ላይ ምንም አይነት እርምጃ መውሰድ አልቻለም። ታዲያ ፋጢማ አባቷ ጠላቶቻቸው በዚህ ስሜት በሚጎዳ ሁኔታ ሲያጠቋቸው ስታይ ምን ይሰማታል? እንዲሁም ይህች 10 ዓመት እንኳን ያልሞላት ልጃገረድ ምን ልታደርግ ትችላለች? አዎ ትንሿ ፋጢማ ለፈጣሪያቸው ስጁድ ያደረጉ መሬት ላይ እንደተደፉ
በነበሩት አባቷ ላይ የተጣለው ቆሻሻ በማስወገድ በቁጣና በልበ ሙሉነት ድርጊቱን የፈጸሙን የቁረይሽ ወራዶች መሳደብ ጀመረች። እነርሱም በእርሷ ላይ አንዲትም ቃል ትንፍሽ አላሉ። ታላቁ ነቢይም ከሱጁዳቸው በመነሳት ሶላታቸውን ከጨረሱ በኋላ ጌታዬ ሆይ ቁረይሾችን የእጃቸውን ስጣቸው ሲሉ አላህን ለመኑት። ይህንን ንግግራቸውን 3 ጊዜ ከደጋገሙ በኋላ በማስተካከል እንዲህ አሉ። ኡትባህን፣ ኡቅባህን፣ አቡ ጀህልንና ሸይባህን የእጃቸውን ስጣቸው። እነዚህ ሁሉ ብዙም ሳይቆዩ በበድር ጦርነት ላይ ተገለዋል። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን አስከትለው ካዕባን በመዞር ላይ ሳሉ የቁረይሽ ወሮ በሎች ከበቧቸው። በልብሳቸው ለማነቅ ተያያዟቸው። በዚህ ጊዜ ፋጢማ ረዲየላሁ ዐንሃ ሰዎችን ለእርዳታ እንዲደርሱላቸው በእሪታ ተጣራች። ጩኸቱን የሰሙት አቡበከርም በስፍራው ፈጥነው በመድረስ ነብዩን ለማስለቀቅ ቻሉ። በቁጣም ለመሆኑ አንድ ሰው ፈጣሪ አላህ ነው በማለቱ ትገሉታላችሁን? በማለት ወቀሳ ሰነዘሩ። ወሮ በሎቹ ለአቡበከርም አልተመለሱም። ይልቁንም ጭንቅላታቸውንና ፊታቸው ደም በደም እስኪሆን ድረስ ደበደቧቸው። በአባቷና በቀድሞ ሙስሊሞች ላይ እየተፈጸመ የነበረው አረመኔያዊ የቁረይሽ ነገድ ጥቃት በታዳጊዋ ፋጢማ አእምሮ ውስጥ ልዩ ቦታ ነበረው። በመሆኑ ሁኔታውን በቸልታ በመመልከት ፈንታ አባቷንና የተላኩበትን ዓላማ ለማገዝ የትግሉ አጋር ሆነች። ምንም እንኳን ወጣት ብትሆንም እኩዮቿ ያደርጉት በነበረው ጨዋታ ተሳታፊ ከመሆን ይልቅ የዚህ ፈታኝ ህይወት ቀማሽ ለመሆን በቅታለች። በእርግጥ በዚህ ፈተና ውስጥ ብቻዋን አልነበረችም። መላው የነብዩ ቤተሰብ አእምሮ ቢስ ቁረይሾች ላደረሱባቸው ጥቃት ሰለባ ሆነዋል። ለምሳሌ ለነብዩ የጥላቻ ድር ባደራበት በአቡ ለሀብ ቤት ውስጥ በጋብቻ ምክንያት ይኖሩ የነበሩት እህቶቿ ሩቅያና ኡሙ ኩልሱም ከባድ ችግር ገጥሟቸው ነበር። የነብዩ ልጆች ባለቤቶች የነበሩት የኡሙ ጀሚላና የአቡ ለሀብ ልጆች ሲሆኑ ቀድሞውኑ እመት ኸዲጃ ረዲየላሁ ዐንሃ ልጆችን ለጋብቻ በጠየቋት ጊዜ ይህ እንግዲህ ጋብቻ የተፈጸመው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ከመሆናቸው በፊት ነበር። በእናታቸው ምላሰኝነት ሳቢያ ቅሬታ ተሰምቷት ነበር። ታዲያ ለሩቅያና ለኡሙ ኩልሱም በእነዚህ በነብዩ ጠላት ብቻ ሳይሆን የጥላቻ ዘመን የሚያስተባብሩ ሰዎች መሃል መኖር በጣም አስቸጋሪ እንደነበር የታወቀ ነው። የኡትባህና ኡተይባህ ቤተሰቦች ለሙሐመድና ለቤተሰቦቻቸው በነበራቸው ጥላቻ ምክንያት ልጆቻቸውንና ሚስቶቻቸውን እንዲፈቱ አስገደዷቸው። ይህ እርምጃ ከነብዩ ጋር የነበራቸውን ትስስር ሙሉ በሙሉ ያቋረጠ ሆነ። ነብዩም ልጆቻቸው ወደ ቤት ሲመለሱ በደስታና በማጽናናት ተቀበሏቸው። ከእህቶቿ ጋር እንደገና ለመቀላቀል በመቻሏ ትልቅ ደስታ ተሰማት። ሁሉም በአንድነት እህታቸው ዘይነብ ባሏን ትታ ወደ እነርሱ ብትመጣ ተመኙ። ነገር ግን የዘይነብ ባለቤት አቡ ለዓስ ሚስቱን እንዲፈታ የቁረይሽ መሪዎች ቢያስገድዱትና በቆንጆ ሀብታም ሴት ቢያታልሉትም ምላሹ ሚስቴን ከማንምና ከምንም አብጬ ወዳታለሁ፣ ምንም እንኳን እስላምን ባልቀበልም ለአባቷ ታላቅ አክብሮት አለኝ የሚል ነበረ። ሩቅያና ኡሙ ኩልሱም ረዲየላሁ ዐንሁ አእምሮ ከሚያደመው ከምራታቸው ኡሙ ጀሚላ ምላስ ተገላግለዋል። ከሚያፈቅሯቸው ቤተሰቦቻቸው ጋር ለመሆን ስለቻሉ ደስታ ተሰማቸው። ብዙም ሳይቆይ ሩቅያ ከቀደምት ሙስሊሞች አንዱ ለሆነው ለወጣቱና አይን አፋሩ ለኡስማን ኢብኑ አፋን ረዲየላሁ ዐንሁ ተዳረች። ታዲያ ሁለቱም ሀበሻ ከተሰደዱት የመጀመሪያዎቹ ሙሃጂሪን ጋር በመሆን ረዘም ያለ የስደት ኑሮ ኖረዋል። የመጀመሪያዎቹ ሙስሊሞች ወደ ሀበሻ እንደተሰደዱ በነብዩ በቤተሰቦቻቸውና በተከታዮቻቸው ላይ የሚፈጸመው ግፍና በደል እየጨመረ ሄደ። ኢስላማዊ ተልኳቸውን በጀመሩ በ7ኛው ዓመት ገደማ ነብዩ ሰለላሁ ዐለይሂ ወሰለም ከነመላ ቤተሰቦቻቸው ከማህበረሰቡ ስለተገለሉ መኖሪያቸውን በመተው በተራራ በተከበበውና ከመካ ጋር በአንድ ጠባብ መንገድ ብቻ በሚያገናኘው አንድ ጣፋ ሸለቆ ውስጥ የስደት ኑሮ እንዲገፉ ተገደዱ። ሙሐመድ የበኑ ሐሺም ጎሳ አባላትና የአብዱል ሙጠሊብ ቤተሰብ የተወሰነ ቀለብ ይዘው ነበር ወደ ሸለቆ የተሰደዱት። በመሆኑ የስደት ኑሮ እጅግ የከፋ ነበር። ፋጡማም
ከጎሳዋ አባላት ትንሿና የ12 ዓመት ህፃን ስለነበረች የወራቱና የመከራው ኑሮ በጭንቀት ነበር የገፋችው። በሸለቆው ውስጥ በስደት ላይ የነበሩ የተራቡ ህፃናትና ሴቶች ዋይታ የመካ ገዢዎችን ሊያለዝብ አልቻለም። ቁረይሾችም ምንም ምግብ እንዳይተላለፍላቸውና ከሙስሊሞች ጋር ማናቸውም አይነት የንግድ ግንኙነት እንዳይካሄድ የተደነገገው ማዕቀብ እንዲጠናከር አደረጉ። ለሙስሊሞች ይህ ችግር ትንሽ ጋፕ የሚለው በአመት አንድ ወቅት ብቻ ነበር፣ በሐጅ ጸሎት ስነ ስርዓት። ማዕቀቡ ከ3 ዓመት በኋላ ተነሳ። ቢሆንም ነብዩ ታላቅ መከራና ሐዘን ገጠማቸው። ማዕቀቡ ከተነሳ ብዙም ሳይቆይ ታማኟና ተፈቃሪዋ የምእመናን እናት ኸዲጃ በሞት ተለየቻቸው። በእርሷ ሞት ምክንያት በ3ቱ ዓመት የስደት ዘመን የነበራቸውንና የእንክብካቤ የጥንካሬ ምንጭ አጣዋል። እመት ኸዲጃና ብዙም ሳይቆይ አቡ ጣሊብ ከዚህ ዓለም ያለፉበት ጊዜ ለነብዩ ቤተሰቦች የሐዘን ዓመት በመባል ይታወሳል። ፋጡማ ረዲየላሁ ዐንሃ ምንም እንኳን ትልቅ እህቷ ኡሙ ኩልሱም በቤት ውስጥ ብትኖርም ከእናቷ ሞት በኋላ የቤተሰብ ኃላፊነት ስሜት ይሰማት ጀመር። ለአባቷ መልካም እንክብካቤ ልታደርግላቸው እንደሚገባም ተገነዘበች። ይህንን ሐሳቧን በተግባር በመፈጸሟ ኡሙ አቢሃ ወይንም የአባቷ እናት የሚል መጠሪያ ተሰጣት። ለአባቷ ታደርግ የነበረው እንክብካቤ ገደብ አልነበረውም። በጭንቀትና በፈተና ወቅትም ታጽናናቸዋለች። ዘወትር በአባቷ ላይ ይሰነዘር የነበረውን ጥቃት ለአእምሮዋ እጅግ አሳማሚ ከመሆኑ የተነሳ ብዙ ታስብላቸዋለች። አንድ ወቅት አንድ አእምሮ ቢስ ቁረይሽ ከመሬት አፈር ዘግኖ ራሳቸው ላይ ነሰነሰባቸው። ሁኔታው በታጋሽነት በማለት ከቤታቸው እንደገቡ ፋጢማ አፈሩን እያራገፈች አምርራ ለቀሰች። እሳቸው አታልቅሽ ልጄ፣ አላህ አባትሽን ከመጥፎ ነገር ይጠብቀዋል ሲሉ አጽናኗት።